ምንድነው እሱ? እትዬ አታምኚኝም፣ አልማዝ በህይወት አለች። ምን? አልማዝ በህይወት አለች? ምን እያልሽ ነው? ኧረ ቀስ በይ እትዬ፣ ሰው እንዳይሰማኝ። እቺ እባብ አልማዝ ቆይ በህይወት መኖሯ እንዴት አወቀች? እትዬ አንቺ በጣም ንጹህ ሰው ነሽ። አልማዝን አልገደልሻትም። ማንም ሰው ከዚህ በኋላ አንቺ ማስፈራራት አይችልም። ውሸትህን ነው። ለመቀበል እንደሚከብድ ታውቃለሁ፣ ግን እውነቱ ይሄ ነው። አይ በጭራሽ ውሸት ነው። ማናት? እባክህ እንዳልነግራት እባክህ። ልጅሽ እርቱሽ እዚህ የተከበርኩበት ቢሮ ድረስ መጥተሽ ታዋርጂኝ ነው? ክብር የሚያውቅ ሰው እኮ ነው የሚዋረደው። እንዳንተ አይነት ክብር አቢስ ምን ይዋረዳል? እጮሃለሁ። የሰማችሁኝ ነው? ይሄ ወንድሜ አይደለም፣ እወቁልኝ። ወንድሜ አይደለም፣ ይሄ አረመኔ ነው። ዳግምና ብሌን ለሰላም ሊደርሱላት ይገባል። ብሌን እንደተናገረችው እትዬን ማትረፍ አለብኝ፣ ከነዚህ ጭራቆች ማዳን አለብኝ። እሷን አሳብደው ንብረቷን ለመውረስ ከመጀመሪያው ጀምሮ ሁሉም ነገር በሚፈልጉት እየሄደላቸው ነው። አሁን ወደ ጤናዋ ተመልሳ ነገሮችን ተረጋግታ ስታስብ ደግሞ አልማዝን ገለሻል በሚለው ሀሳብ መጡ ብላ የተጨነቀችው ብሌን አሁን ትልቅ እርምጃ ላይ ደርሳለች። እሱም አልማዝ በህይወት እንዳለች እና የቤቷን አድራሻ ማወቅ። ከዚህ በላይ ትልቅ ማስረጃና ምስክር የለም። እኔን ለማጽናናት አይምሮ እንዳይጎዳ ራሴን እንዳልስት ብለሽ የምታረጊው መልካም ስራሽ ከአንቺ በላይ ማንም የሚያስብልኝ የለም የምትለው ወይዘሮ ሰላም ግን አላምንሽም ለእኔ ብለሽ ነው ብትላትም ብሌን ያላት አማራጭ አልማዝን እጅና እግሯን ጠርንፎ አምጥቶ በሰላም ፊት ማቆም ነው። አለበለዚያ ግን ሰላም በተለይ በየደቂቃው የምትመርዛት መጥፎ ቃል የበለጠ እብደቷን እያፋጠንላት ነው። ብሌን እንዴት ለወለደችሽ እናትሽን ትመኝላታለሽ? ፍላጎትሽ ሌላ ስለሆነ ነው እንጂ ንብረቷን በዛ ላይ ደግሞ ዲኤንኤኑ አንቺ ልጇ እንዳልሆንሽ ያስመሰክራል ማለት ነው። እዛ ላይ የተሳሳተ ኬዝ እንዳለ ስለምታውቂ ነው እንጂ ወላጅ እናትሽ የናፈቅሻት የጠበቅሻት እናትሽ መሆኗን ብታውቂ እንዲህ አታረጊም። እመኝኝ፣ ዲኤንኤኑ የሆነ ጉዳይ ስላለው ነው እንዲህ ክፉ የሆንሽው። እንደ ሰው መልካም ሀሳብ መልካም ህሊና ያለው ሰው የሚያረገው ነው ማረገው። ገረድ እያልሽ ብታሸማቀቂኝ እኔ እየተሸማቀቅኩ ሳይሆን የምኮራበት ስራዬ ነው። አንዲት መልካም ልብ ያላት እናትን እያገዝኩኝ መልካምነቷን እየከፈልኩኝ ነው ያለሁት ብላ ብታስጠነቅቃትም ቃል ለበኃይሉ ደውላ ብሌን እንደምታውቅ ሚስጥሩን መናገሯ ለብሌን አደጋ ውስጥ እንድትገባ ያረጋታል። በኃይሉ በመንገድ የገባን ከመቅበር በመንገድ ላይ የገባውን ከመጣል ወደ ኋላ አለልም የሚለው በኃይሉ ሜቢ እንደለመደው በወይዘሮ ገነት ሊሄድባት ይችላል። ወይዘሮ ገነት ለእህቱ ያልተመለሰ ለማንም እንደማይመለስ ስለምታውቅ ከዚህ ጉዳይ ራሽን አርቂ ብትላት ብሌን ግን በፍጹም ውስጤ የሆነ የሚነግረኝ ጉዳይ አለ፣ እውነታውን አጋልጬ እነሱን አዋርጄ እውነት እንደምታሸንፍ ማሳየት አለብኝ፣ ያንም እችላለሁ፣ ዳግም ያግዘኛል፣ እውነት መፍጠን አለብን በማለት ደውለው ወደ አልማዝ አድራሻ በመፈላለግ ላይ ናቸው። እሷም ልጇን በቅርቡ እንዳጣችና በቅርቡ የተቀበረው ልጇን ሀዘን ቁጭ እንዳለች ይሰማሉ። ሜቢ ጊዜ ሳያቃጥሉ አልማዝ እውነት በህይወት እያለሽ መደበቅሽ፣ እናት ሳትሆኝ እናት ነኝ ብለሽ መምጣትሽ ብዙ ተደራራቢ ወንጀል አለ። ከዚህ ወንጀል ለመጽዳት ምስኪኗን ሰው መታደግ አለብሽ። በኃይሉ ቁማር እየተጫወተባት ነው ታውቂያለሽ። ይህንንም ረብጣ ብር ስለሰጠሽ ነው ማንነትሽን ደብቀሽ ሌናሽን ቀብረሽ ሙቻለሁ በሚል ስበብ ምስኪኗን እያስጨለላችሁ እያሳበዳችሁ ያላችሁት የምትለው ብሌን እቅዷ ይሳካላታል። ሀረግን ሰላምን አግኝታ ከአልማዝ ጋር ፊት ለፊት ማገናኘት የዛን ቀን ነው የቃልና የበኃይሉ ውርደት። እጅግ የሚያሳዝነው ጉዳይ ዳግምም የሆነ ታይም ላይ አይቻታለሁ የሚለው ጉዳይን ሲያስታውሱ ይቺ ሴትዮ እውነትም አለች የሚለው ሀቅ ነው። ሌላው ሳሚ ነው። ሳሚም እንግዲህ 300 ሺህ ብር ከሰላም ተቀብሎ 100 ሺህ ብሯን አፈፍ አድርጎ 200 ሺህ ብሯን እንደሰጣት እናስታውሳለን።
አሁን ነገሮች እየተወሳበሰቡ ሳሚ የምታናገረው ነገር ውሸት ነው የሚለው አቅጣጫ ሊመጣበት ይችላል። ግን በእርግጥ በብሌን ህይወትና በሰላም ህይወት ላይ ሀቅ ቢኖረውም በአልማዝ ጉዳይ ግን ትንሽ ማጭበርበር እንዳለ አይተናል። እጅግ የሚያሳዝነው ቃል ናት። ቃል እንግዲህ የሚያስኬዳትን እርምጃ እየተጠቀመች ነው። እሱም ሰላም በቅርቡ ካበደች እና ራሷን ከሳተች ወደ አይምሮ ማጋገሚያ ስትገባ ሙሉ ወራሽ ሙሉ አስተዳዳሪ ለእሷ እንደሚሰጥ ስለምታውቅ ነው እንድታብድላት ጫካ ውስጥ ጣላት፣ አውሬ በላት፣ በህልሜ እየመጣች አስጨነቀችኝ እያለች ስለ አልማዝ ሂስትሪ የምትነግራት። ሳይረፍድ አልማዝን ማግኘት ሳይረፍድ ውርደታቸውን ማጋለጥ አለባት። ብሌን ግን በኃይሉ ስለሰማ በመንገዷ ገብቶ ሜቢ በእናቷ በገነት እንዳያስፈራራት የሚለው የብዙዎቻችን ጭንቀትና ስጋት ነው። በጣም የሚያሳዝነው ነገር ወይዘሮ ሀረግ ወደ ሰላም ቤት መምጣት አለባት። ቢያንስ ብሌን በሌለች ጊዜ ቃል የምትመረዛትንና መጥፎ ንግግሮችን የምትናገራትን ሰላምን ሀረግ ካለች ልታስቆማት ትችላለች የሚል ግምት አለኝ። በጣም የሚያሳዝነው ለእኔ ብላን የገደለቻት ለእኔ ብላን የገፈተረቻት ብለሽ አንቺ ግን አይምሯን የምትመርዥ ለምንድን ነው በማለት ልክ ልኳን ታሳያን ነበረ። ሀረግ አለመኖሯን ተጠቅማ ነው ቃል ሰላምን እየጎዳቻት ያለችው። እውነታው አይሸሸግም፣ ሀቁ አይደበቅም። በኃይሉ ሳሚ እውነቱን ነግሮ የነበረ ለአንቺ ጉድጓድ የሚቆፍርልሽ ደስታሽን የሚቀማ በየቀኑ መቀመቅ ሊወረውርሽ መቃብር ሊቀብርሽ የሚቸኩል እጅግ አደገኛ ወንድም ነው ያለሽ ብሎ ነግሮኝ አላምን ብዬ ነው። ዳግም ጨካኝና ርኅራሄ የሌለው የሰው ደስታ የሚነጥቅ በህፃንነቴ ከእናቴ የለየኝ ወንድም ነው ያለሽ ሲለኝ እኔ ግን ወንድሜን አምነዋለሁ በማለት በጥፊ የመታውትን እየተጸጸትኩ እያለች ሰላም አሁን ብዙ ነገሮች ነው የሚገጥሟት። በዛ ላይ ብሌን አቶ በኃይሉ እንደዚህ አረገ ብላ ስትነግራትም እንዴ ወንድሜ እኮ ነው የእናቴ ልጅ እያለች ስትከራከርለትም አይተናል። አሁን ግን የእሷ መቃብር ጉድጓድ ቆፋሪ ሞቷን የሚያጣድፍ ካልሞተች ወደ እብደት ጎዳና እንድትሄድ ቀን እየቆጠረ ያለው ቃልም ብትሆን እማዬ እያለች በቄቤ ምላሷና ባዞን በዋያን ታለለቻት እየደለለቻት ያለችው ውርደቷ መቼ ነው? ሽንፈቷ መቼ ነው? የዚህ ቋንቋ የዚህ መፍትሄ ቁልፍ ያለው ሳሚ እውነቱ መስማት አለበት። ሄለን ስለ አልማዝ ጉዳይ ባታውቅ እንኳን ስለ ብሌን ታውቃለች። የብሌንና ሰላም መሆኗን ታውቃለች እና ሄለንም መምጣት አለባት። በተለይ ሄለን ከመጣች ወይዘሮ ሀረግን ስለምታውቃት በኃይሉና ቃል ጉዳት እንዳደረሱባትና ድምጿን አፍነው ብዙ እንዳሰቃይዋት ከነገረች ሀረግም ካሁን በኋላ ዝም የማለት ፍላጎቷ ይጠፋል የሚል እምነት አለኝ። በጣም የሚያሳዝነው በጣም ልብ የሚሰብረው ሰላም የገዛ ወንድሟ ሊገላት የገዛ ወንድሟ ነፍሷን ሊነጥቅ ለንብረት ብሎ ይህን ንብረት ለማግኘት ብሎ የሚያወጣው ገንዘብ ከሰላም ንብረት ሳይበልጥ አይቀርም። ከስግብግብነትና ከራስ ወዳዱነቱ አንጻር ማለት ነው። ምክንያቱም ገንዘቡ ቶሎ ብሎ እጁ እንዲገባ ስለሚፈልግ በስግብግብነቱ የሚያወጣው የሚከፍለው ጉቦ በቃ ለተላላኪዎች የሚከፍለው ብር ከሰላም ንብረት ቢስተካከል ከሰላም ንብረት ይበልጣል እንጂ አያንስም ማለት ነው። እና ራስ ወዳድነትና በጣም አደገኛ ስግብግብ ሰው መሆኑን ነው እያየን ያለ ነው።